ብሩ ይመጣል። እዛ በዚህ ሲመጣ ለምን በምድር የምታባክንባት? ምን በቃ ለሰው ትሰጣለች። ቃና አስገዛታለን። አንዳንዴ ኪሷ ውስጥ ራሷ አድርጋ ቦርሳ ውስጥ ጠፋ ትላለች። ስለሳታለ ስልብ ነው ተብለን ጠቅላላ ስንት ናችሁ? 50 ሺህ ነው። በልቆት ነው ቀንስ በልቆት ነው ታሽ ከሰውነቱ የመተቱ ስራ ምንድን ነው? ዋናው ቀንተን ነው። እኛስ እንኳን ቀንተን ነው። የድል መተት አለን። እሺ ድሏን ማዛዟር ነው የድል። እሺ ቅናት አለን። የጓደኛ አለን። ይሄ በጸጉር ይሄ ጸጉር እኮ ይነቀላል። ይሄ ሻሽ ሸፍኑት በሻሽ ባዶ ለምን ጸጉሯን ባዶ አደረጋችሁ? ወስደና ከዚሁ ተወስዷል። ወስደ ጸጉር ሲወሰድ እሷ የለችም እንዴ? ተኝታ ነበር። ተኝታለች። ተኝታ ከተኝታ ነው የሚወሰደው? የሚቆረጥ ነው ከፊት ላይ ከመቀስ ነው። እዚህ አይደለ ግንባር አላት ልጅቷ። ብዙዎቻችን እድል ይወሰዳል፣ እድል ይሸጣል፣ እድል ይነገድበታል፣ እድል ይጠፋል ስንባል እንስቃለን። ትስቃለህ እኮ ነው። አቤት አለመታደል ሆኖ በዚህ በየትምህርት ቤቱ የወጣው ትውልድ ብትሉት ብትነክሩት ምን ብትሉት አይገባውም። ምክንያቱም እንትኑ ተወስዶ ዝም ብሎ ነው የሚንገላጀጀው። ሰው እየመሰለ ሰው ያልሆነ ነው አብዛኛው። ምን እንደሚያደርግ ምን እንደሚያስብ ራዕይም ተስፋም የለውም። ታሪካዊነትም በባህሪውም የለም። የሚያውቀው መንደሩንና አካባቢውን ነው። በዛችው ሁኔታ ውስጥ በቃ ያ ለዛውም ለአገሩም እዛው ለአካባቢውም ክብር የለውም። ለማቆሸሽ ነው የተወለድነው፣ ለማቆሸሽ። ስናቆሸሽ ደግሞ መንደራችንንም ታሪካችንንም ቤታችንንም ጭምር ነው። ከተማ ሁሉ ቆሻሻ ብቻ እኮ ነው እንዴ! ድሮ በገጠር ገበሬ ማህበር ውስጥ ድሮ ገጠር እንቅፋት የሆነውን ድንጋይ የሚያነሳ የወደቀ ቆሻሻ የሚጥል ህዝብ ነበረን እኮ። ከዚህ ከ60ው ዘመን ጀምሮ ያለው በሙሉ የሚያቆሽሽ የበላውን ገራባ በየመንገዱ ላይ የሚጥል ጓሮውን የሚያገማ የሚያበላሽ መውጫ መግቢያውን መንገዱን እንቅፋት የሚያስቀምጥ የመኪና መንገድ ላይ ድንጋይ አስቀምጦ ዞር የሚል ጉድ እኮ ነው። እሺ በል ተዘጋጅ። ወጥነውት ውጡ፣ አፍላይ ውጡ፣ ከዓይኑ አውጣ። በጌታችን በኢየሱስ ክርስቶስ ስም፣ በሥላሴ ስም፣ በጣም በወላዲተ አምላክ ስም፣ በወላዲተ አምላክ ስም፣ በቅዱስ መርቆሬዎስ ስም ወደ ሲኦል እንገባለን። ቶሎ ሰበት ይቆሉት ለሚጥሩት ኑሯቸው ጠላት ይህን ያህል ይተናኮላል፣ ይህን ያህል ይገዛል። አቤት! እንዲህም ሆኖ ደግሞ አቤታችሁ አያድርስ። አቤት! ከእናንተው መንፈስ ጋር እየታጎል መድረሳችሁ ሰይጣን የምታደርጉኝ እኔኑ ነው። ጉድ እኮ ነው። ስንት ዘመን ይሆን እንግዲህ የምንሰደበው? ማነሽ? ማን ነው ስምሽ? ሰሎሜ። አይዞሽ። ትግሉ እንዴት ነው? ከባድ ትግል ነው። ብዙዎቹ ወደ ውጭ ሀገር ሲወጣ ሰላም የሚገኝ በረከት የሚገኝ ይመስላችኋል። እዚህ ሆነው አልቀናኝ የሚላሉ ምን ይላሉ? በቃ እንዴት ነው? በጣም ነው በሳጨው። አለቅሳለሁ። በቃ ይጨንቀኛል በጣም። ምን ሆኜ እኖራለሁ? እድሌ ምንድን ነው እላለሁ። በጣም ነበር የምሰቃየው። ከቤተሰብ አብሮ እየተወለደ ቤተሰብ አብሮ እየተጓጓዘ በዚህ ላይ ምቀኛ ያመጣል። ቤተሰብ ላይ ያለው መንፈስ ምቀኛ ይጠራል። በሷ ላይ ምቀኛ ሲሆን ደግሞ ከውስጥም ነው፣ ከውጭ ብቻ አይደለም፣ ከቤትም ምቀኛ ይጠራብሃል። ምቀኛን የሚጠራብን የተወለደብን መንፈስ ነው፣ አብሮን ያለው ነው። ለዚህ ነው ከኢትዮጵያ ምቀኛ የማይጠፋው። ቢማር ምናልባት ምቀኝነት ይተዋል።
ስላልተማረ ነው እንላለን። አሁን እንደዚህ አትበል እባክህ። ሳይማሩ ደጎች ነበሩ፣ ሳይማሩ ገሮች ነበሩ። እንደውም ስትማር ነው የበለጠ ምቀኛ ሆንከው። የ60ው ዘመን ተምሮ አልነበረ? ይህንን ዘመን ለምን አመጣው ታዲያ? የ50ውና የ40ው ዘመን ተምሮ አልነበረ? ይህንን ወቅት ለምን አመጣ? ለምን አመጣ? መማር ያመጣው ችግር አይደለም? የተማረ አይደለ እንደ ወደ ላይ የሚወጣው የምንለው? ታዲያ ወደ ላይ ወጥቶ ምንድነው ወደ ታች ያለው የሚፈሰው ምንድነው? አይዞሽ። እንዴት ተረዳሽ? መንፈስ መኖሩ ገብቶሽ ነበር? አዎ በፊት ጠራጠር ነበርና እመጣለሁ። በቃ በአመት 2 ይውል ላይ መጣሁበት ጊዜ አለ። እዛ ሲሄድ እዚህ ስመጣ ሰላም ሆናለሁ። ገዳም ሄዳለሁ፣ ጸልያለሁ፣ ጸበል ተጠምቄ ከዛ ወደዛ ሲሄድ ደግሞ 2 ወር 3 ወር ይቆይና ደግሞ በቃ ነገሮች ሁሉ ምን የሚሳኩ ነገሮች የሉም። በቃ ይጨንቀኛል፣ አለቅሳለሁ። ግን ውስጤን ማንም አይረዳልኝም። በቃ እንደዚህ ሰው ሲያይ የሆነ ዳልቶኝ በቃ ተመችቶኝ የምኖር ነው የሚመስላቸው። እኔ በቃ ቤቴ ገብቼ የማለቅሰው እኔ ነኝ የማውቀው፣ ጭንቀት ላይ ነኝ። ከዛ እንዴት እንደምትጨነቂ ይገባሻል? አዎ በቃ ማለት ለምንድን ነው እላለሁኝ። አንዳንድ ነገሮች ላይ ራሱ ወይ ሞክሬ ወይ ሳይሳካ ወይ ውስጤ ሰላም ሳጣ ምናምን ለምንድን ነው እላለሁ፣ ጠይቃለሁ ራሴ። ከዛ በኋላ ነው ቆይቷል የእርሶን ትምህርት ራሱ መከታተል ከጀመርኩኝ። ከዛ 2 አመት ይሆነኛል። አሁን ትክክለኛ 2 አመት ይሆነኛል። በጣም መጾም፣ መጸለይ፣ መስገድ ምናምን ጀመርኩኝ። ከዛ በኋላ በቃ ለውጡን እያየሁት መጣሁኝና አንዳንድ ጊዜ እንደውም አሁን እቺ 2 ወር አዳክሞኛል፣ ደክሜ ነበርና ይታወቀኛል። ትግሉም የዛን ያህል ነው። ስበረታ ያው አውቀዋለሁ፣ ፈተናውም የዛን ያህል ይጨምርብኛል። እና በዛ ነው ውስጤ ይጠራጠር ነበረ። ጸሎት፣ ስግደት ምናምን ከጀመርኩኝ በኋላ መቁጠሪያ እንደዚህ መቀዝቀዝ ከጀመርኩኝ በኋላ በቃ አንዳንዴ የጸለይኩ ራሱ ጠዋት ተነስቼ ያቅለሸልሸኛል፣ አልችልም፣ በቃ ያስበረክከኛልና ምን ጸለይሽው? አዎ በቃ እኔ ይታወቀኛል፣ አውቀዋለሁ። ላብ ያጠምቀኛል፣ በጣም ያቅለሸልሸኛል። በቃ ስትጠራጠሪ ምን ይልሽ ነበር? ከጸሎት በፊት መጠራጠር ያው የተለመደ ነው። እዚህም ቆመ ትጠራጠራለህ፣ ሁልጊዜ ትጠራጠራለህ። የእግዚአብሔርም ነገር ይጠረጥርሃል። በኋላ ሰው መሆንህንም ራሱ ያጠራጥራል። እሺ አዎ ማለት ስጸልይ በቃ ውስጤ በፊት ጠራጠራለሁኝ። መጾም፣ መጸለይ፣ መስገድ ከጀመርኩኝ በኋላ ግን በቃ እርግጠኛ ሆንኩኝ። በቃ እና በዛ ነው። ትግል ነው ግን በጣም 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 ትግል ነው። የሌሎች ችግርን ስታይ በቪዲዮ ትጠራጠሪ ነበር? አዎ አዎ በጣም ምን ይልሽ ነበር? ውሸት ነው ይልሻል? አይ አንዳንዴ ራሱ እንትን ይለኛል፣ የሆነ ይቀይረኝ ነበረ እያየሁኝ። ከስራ ገብቼ ማታ ማታ በቃ እንቅልፍ እያለኝ ራሱ አያለውኝ ከፍቼ ማለት ነው። እና የሆነ ቀይሮኝ ሲመልሰኝ ራሱ ይታወቀኛል። ያኔ መኖሩ ገባሽ? አዎ በደንብ እየተረዳሁት መጣሁ። በቃ ያው ስጠነክር እሱም ትግሉ በጣም ከባድ ነው። ብቻ በርቺ በርቺ። እኮ አይገባህም። በእናትህ ግርማ፣ እውነቴን ነው ለአንተ አይገባም። ይሄ ህዝብ በጆሮ ቀርቶ አይደለም በስሪንጅ አድርገህ ማለት ነው። በስሪንጅ በእንደዚህ ቀርተህ እንደዚህ ብትወጋው ዝም ብለው በቃ መቀለጃ ነው የሆንከው እኮ አንተ። ታሳዝነኛለህ አንዳንዴ። እንዴት በእውነት እንደዚህ የመጨረሻ በቃ መቀለጃ፣ በየሰፈሩ በየመንደሩ በቃ መደበሪያ። እዚህ መቶ ራሱ ዝም ብለው ነጠላ ለብሶ ነው እኮ ዝም ብለው ደረስ ብሎ ክርስቲያን ያለ መሰለህ እንዴ አንተ? ከፈለገ ማለት ነው ይሄ ህዝብ በጣም ሴንሲቲቭ ነው ማለት በቃ በእምነት የሳሳ ህዝብ ነው ይሄ ህዝብ ማለት ነው። ዝም ብለህ ብርሃን ምናምን አድርገህ እንደዚህ ከተገለጸ ግን ውይ በቃ መጸለይ ምናምን አይሰራም ብሎ ላሽ ነው የሚለው። ለምንድን ነው ማታ ማንጸልየው? ለምንድን ነው በርከክ ማለትን ያለመድነው? ባለመንበርከካችን ምን መጣ? ባለመጸለያችን ባለመስገዳችን ምን ሆነ? አይነ ጥላ አብሮ ተወለደ። አይ መዳራት ነው፣ መንገድ ላይ መጨፈር ነው፣ ሁሉ ነገር አለ። ደስ ይላል፣ ጥሩ ነው። ለኛ እዛ ጥሩ ነው፣ ይመቻል። እዚህ ልክስክስ ነው። ምን ነው ልክስክስ? ዝም ብሎ ወደ ላይ ይላል። እና ታዲያ ወደ እንግሊዝ እንዲህ ይበል? እሱማ ጥሩ ነው፣ እሱ ጥሩ ነው። እንግሊዝ ዲቪ ብታወጣ በቃ እዛ ሲሄዱ ያጨሳሉ፣ ከዛ ጨርቅ ቀሚስ ይለብሳሉ፣ ጤጣቸው ይታያል፣ እምብርታቸው ይታያል። እኛ እሱ ጥሩ ነው። እናትና አባት ልጅ ምናምን እየተወጋጉ ያጨሳሉ፣ ሁሉ እየተወጋጉ። አሁን ግን መንግስታቸው ቤት ውስጥ ማጨስ ክልክል ብሏቸው ሁሉም ውጪ ቅሙና ሃይ ዳድ
ሃይ ማም እየተባባለ ያጨሳሉ። እንጣጣለን፣ ችግር የለውም። ሃይ ዳድ፣ ሃይ ማም። አዎ ኖርማል ኖርማል ነው። ማጨስ መጠጣት ማጨስ ኖርማል ኖርማል ነው። ችግር የለም። ታዲያ እናንተ እንደዛው ነጮቹን አትይዙም? እንደ አበሻውን ለቀቅ አድርጋችሁ። የእኛ ስራ እኮ ማሰናከል ነው። እዚህ የሚጸልዩትን ወደ እኛ ማምጣት፣ ከዛ ከጸሎቱ ማቆም፣ እንደዚህ አይነት ውሾችን ደግሞ ማበሳጨት፣ ለመግደል ማደህየት፣ በቃ ይሄ ነው። ለምን እነዛ ነጮቹን አታደህዩአቸውም? ምን እነሱ እኮ የኛ ናቸው። ቢደህዩ ባይደህዩ እነሱ የኛ ናቸው። በቃ ጨረስ ናቸው። ከነሱ አሁን ስንሄድ አንድ ላይ ተጠቃለን እንገባለን። በግራ በኩል እንቆማለን። ለምን አንተ ለምን እዚህ ቆምክ? አላማ አይደል ታዲያ? በቃ አላማችን እኛ ወደ ግራ መቆም ነው። የአምላክ ሲመጣ በግራ በኩል ማሰለፍ፣ የእኛን ሰራዊት ማብዛት፣ ከዛ ጨለማ ውስጥ ቁጭ አብረን። ፈረንጅ እንዴት ሲኦል ይገባል? ምን ፈረንጅ ምን ሰው እኮ ነው። ያዳም ዘር አይደል? አይ ነጮች ናቸው ብዙ ተንኮል አያውቁም ብዬ ነው። ኧረ ከማን ነው የተማሩት ተንኮል? ያገረ ሰው እኮ ድሮ ተንኮል አያውቅም። አሁንማ ያው ነን፣ እኩላቸው ያው ነው። እነዚህ የሚያጨሳሉ፣ እነዛ የሚያጨሳሉ። እነዛ ጫት ብቻ ነው የማይቀሙት እንጂ እዚህ ይቅማሉ። ይጨፈራል። ያው ደግሞ ወንዶችም እዚህ መጥተው የለን ወንዶች እየተጋቡ ነው። የምንፈልገው እሱ ነው። በቃ ምን ቀረ? ትንሽ ሰዎች እኮ ናቸው እዚህ የሚመጡት ይጠፋሉ። እባክህ ውሸታቸውን ነው። ሲዳይ ሲቸግረው ወደዚህ ይመጣና ወደዚህ ትንሽ ነው ይላል። ከዛ ደግሞ ይጠፋል። በቃ ይጠፋል። እኛም መንገዱን ዞር ጠረግ እናደርግለታለን። አስተካከል። አዎ ጭፈራውን ሲሄድ አብረን እንጨፍርና ደስ እንዲለው እናደርጋለን። ሲጨፍር እንግሊዝ እኮ እንዲህ ብዙ ቤተክርስቲያን አለ። የትኛው እንግሊዝ? እነዚህ ናቸው አበሾች ሄደው አሁን አንዳንድ ቦታ የሚያመልኩት እንጂ። ኧረ የድሮው እሱ ተዘግቶ እዛ እኮ አሁን ፓርቲ ቤት ሆነዋል፣ ሲኒማ ቤት ሆነዋል፣ ሬስቶራንት ሆነዋል፣ ማኖች መስጊድም ሆነዋል። ቸርቹ ማነው ብቻ ነው የቆመው? ፎቁ ብቻ ነው የቆመው። ውስጡ ባዶ ነው። አበሻው እንዲህ የሚያስቸግራችሁ ከሆነ ለምን እዛው ነጮቹ ጋር ሆናችሁ ወደ ሲኦል አትሄዱም? ይህ ሰውዬ አይገባውም እንዴ? አሁን ምን አልኩ? አንተ ለምን እዚህ ትቆማለህ? አላማችን አይደል እንዴ? ለዓላማ እኮ በቃ ትሞታለህ። እኛ አንሞትም፣ ያው ግን እንገላለን። ግን እየተቃጠልንም ይችን ህዝብ እንደምንም እናመጣታለን። ይችን ህዝብ ነው የምጥለው? ታዲያ የእኛና ላይ ብዙ እኛ እኮ እልፍ ነን። እነዚህ እኮ ትንሽ ናቸው። ክርስቲያኑ ስንት ነው? በስመ ክርስቲያን እኮ ነው። ሁሉም ክርስቲያን መሰለን? ያው መስቀል ያንጠለጠለ ሁሉ ክርስቲያን እኮ አይደለም። የሚጸልየው ትንሽ ሰው ነው። አይነን ደግሞ ከጸሎቱ ማስለቀቅ ነው። እንደዚህ አይነት ውሾች አሉ ደግሞ። አጋንንት ነው። ሰይጣን በዚህ በ21ኛው ክፍለ ዘመን ውስጥ ወደዚህ ነው። በ21ኛው ክፍለ ዘመን ውስጥ ሰዎች ስልጣኔያቸው ከምድር ተነስተው ሰማይ ይደርሳል የተባለበት የምድርም መኖሪያን ወደ ሰማይ በመውጣት ያቃልላል የተባለበት ትውልድ ተመልሶ ከምድር አዘቅት በታች ውስጥ ገብቶ በክፉ መናፍስት እጅ ውስጥ ገብቶ ሲናውዝ ማየት የሚገርም ኑሮ ነው። እውቀታችን፣ ስልጣኔያችን፣ ትምህርታችን እና ሙያዎቻችን ውስጥ ሁሉ ጣልቃ ገብተው አብረው እየተማሩ አብረው እየሰሩ የሚያወድሙን የሰዎች ተምቾች እንዲህ አይነት መንፈሶች ናቸው። ድሮ እኮ ሰይጣን በስመ አብ ወልድ መንፈስ ቅዱስ ሲባል 40 ክንድ ይርቅ ነበረ እንደዚህ ሲማተብበት። ያኔ መንፈስ ጠንካሮች ነበሩ። አየህ አንተ እንደዚህ የምታቃጥለን መንፈስ ጠንካራ ነው። ያሁኑ የውሸት ነው። ገብተዋል። ልክ እንደኛው እኮ ነው። እኛም አብረን እኮ እንላለን። በሰው ልጅ ቅዱስ ፈጣን ነው። አዎ በቃ እንደዚህ ነው። በየመንገዱ ስንሄድ እኮ በስመ አብ እንላለን። እንቅፋት ሲመጣ በስመ አብ። ለምን በስመ አብ ትላላችሁ? ይሄ ስጋው ባዶ ከሆነ ባፉ ቢለፈልፍ ትርጉም የለውም። ውስጡ ግን ጠንካራ ከሆነ ባፉ ልብ ያበቀለውን አይደል የሚወጣው። ጠንካራ ቃል ሲወጣ ያኔ ችለን አንልም። እኛ ዞር እንላለን። እኛ ችለን አንልም። ያኔ ዞር እንልና እሱ ራሱ ከየት ሲወጣ ነው እናንተ በጣም በደንብ ጠንካራ አማኝ ሆኖ ከልብ ውስጥ ካወጣ ቃሉ ራሱ እያቃጠለን ስለሆነ እንሸሻለን። ቃሉ ነው የሚያቃጥላችሁ? ቃሉ ያቃጥላል። ሰው ታዲያ ከልብ ውስጥ ያወጣል ብለህ ነው? ምን ልብ አለው? እስኪ ልብ ያለውን ጠቅሶ አንዱ ሰው ጥራ። ልብ ያለው ሁሉም ልብ አለው። ደም እንደዚህ የሚረጨው ነው አይደለም። እንደሱ ልብ የሚባለው የትኛው ነው? ጠንካራ መንፈስ ነው። ጠንካራ መንፈስ ያለው ሰው የለም። በቁጥር አሉ። እዛ ጋር ጸበል የሚጠጡትን አላያቸው? መንገድ ላይ የሚተኙ የያዟቸው እኮ እኛ ዘመዶች ሲይዟቸው በጸበል ብቻ ልብ የለ እግር የለ ተነስቶ ይሮጣሉ። እዛ ግን እኛ ጋር ግን ነርቭ ነው፣
ይባላል። ይሄውን ይሄን ውሻ እኮ ላሳምመው ያላደረኩት ጥረት አለ መሰለህ። ግን ይሄ ውሻ ስንት ዓመት ነው ከያዝከው? ከልጅነቱ እኮ ነው ያዝኩት። በልጅነቱ ገና ሲወለድ ሳንዣብብ አገኘሁት። ፈረንጅ ይመስላል። ረረረረ ይሄ ማይኔ ነው አልኩኝ። ትልቅ ሰው ተወለደ ብለው ወፎች ዘመሩ። ይሄ ምንድን ነው ብዬ ሩጬ ስመጣ ሳንዣብብ እሱ ነው። ረረ ይቺን ወፎች ዘመሩ። ታዲያ ቢዘምሩ አንተ ምን አገባ? ለእሱ ይዘምራለሁ። ምን አባቱና ነው